እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውልም። በሕልምም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ እግዚአብሔር ይናገራል። መጽሐፈ ኢዮብ ምዕራፍ 33 ከቁጥር 14። እግዚአብሔር ለሰው ልጆች ድምፁን ከሚልክባቸው መንገዶች አንዱ በሕልም ዓለም የእግዚአብሔርን ድምፅ ልንሰማ እንችላለን። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር ግን መንፈስ ነው። አያችሁ፣ መንፈስ የሆነው አምላክ የሚናገረው መንፈሳችን ሊሰማበት፣ ነፍሳችን ልትሰማበት በምትችለው መንገድ እንጂ ለጆሮአችን ብቻ አይደለም። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን የምናስበውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር እንጠይቃለን። ዛሬ ይዤላችሁ የመጣሁትን ሐሳብ እነዚህ 5 ህልሞች ካለማችሁ ማድረግ የሌለባችሁን ነገር እነግራችኋለሁ። ምክንያቱም እነዚህ አሁን የምታዩቸው ህልም እግዚአብሔር ሊታደጋችሁ ሲፈልግ፣ እግዚአብሔር ሊጠብቃችሁ ሲፈልግ፣ እግዚአብሔር ሳፖርት ሊያደርጋችሁና ሊደጋግፋችሁ ሲፈልግ የምታዩቸው ህልሞች ናቸው። ምክንያቱም ህይወታችን ምሬት ስለሚያስፈልጋት፣ ህይወታችን እገዛ ስለሚያስፈልጋት። ስለዚህ የመጀመሪያው ህልም እግዚአብሔር ከነገራችሁና ማድረግ የሌለባችሁ ነገር እንድታውቁ፣ የመጀመሪያው ህልም ልብሳችሁ ሲቀደድ፣ ቁልፍ ሲጠፋባችሁና የሆነ ነገር ስትቀሙ፣ እንደዚህ አይነትና ከዚህ ጋር ተመሳሳይ ህልም ካለማችሁ ማድረግ ያለባችሁ ነገር ልንገራችሁ። የመጀመሪያው ገንዘብ ለማንም መስጠት የለባችሁም፣ ለማንም ማበደር የለባችሁም። በመጽሐፍ ቅዱስ ውስጥ ልብስ መቅደድ ማለት በጣም ትልቅ ትርጉም አለው። መጽሐፍ ቅዱስ ላይ ነቢዩ ሳሙኤል ከንጉሥ ሳኦል ጋር በተገናኘ ጊዜ፣ የሳኦል ልብስ በተቀደደ ጊዜ ሳሙኤል እንደዚህ አለው፣ መንግሥትህ አሁን ለ2 ተቀደደች፣ አሁን ለ2 ተከፈለች አለው። ይህ ማለት ኃይልህ ለ2 ተከፈለ። የዛኔ ነው ሰዎች ሳኦልን እየተዉ ዳዊትን መከተል የጀመሩ። የዛኔ ነው የሳኦል ቤት እየደከመ የዳዊት ቤት ግን እየበረታ ሄደ የሚለው የእግዚአብሔር ቃል። አያችሁ፣ የዛኔ ልብሱ በተቀደደ ጊዜ መንግስቱ ተከፈለ፣ መንግስቱ ተቀደደ፣ ወይም ደግሞ ኃይሉ ተከፈለ፣ ኃይሉ ተቀደደ እንደማለት ነው። ሳኦል በ12 ነገዶች ላይ የሚገዛ፣ በእስራኤል ሙሉ ሀገር ላይ የሚገዛ ታላቅ ንጉሥ ነበረ። ነገር ግን በዛች ቅጽበት ልብሱ በተቀደደች ጊዜ የዛኔ ነው ኃይሉን ያጣው፣ የደከመው፣ የሰነፈው። አያችሁ፣ ልብሳችሁ ውስጥ የማታውቁት የተደበቀ ሚስጥር አለ። ማለትም በህልም ዓለም ልብስ የሚወክለው ኢነርጃችሁ ያለበት፣ ኃይላችሁ ያለበት። የሰው ልጅ እንደ ኃይሉ መጠን ይለብሳል፣ እንደ ኃይሉ መጠን ይጫማል። አያችሁ፣ ስለዚህ ልብሳችሁ ሲቀደድ መጽሐፍ ቅዱስ ላይ በልብሳቸውም ድዌዎች ይፈውሱ ነበር ይላል መጽሐፍ ቅዱስ። አያችሁ፣ ኃይላቸው ኢቭን በልብሳቸው ላይ ይገለጥ ነበረ። እንደውም እነ ጴጥሮስና እነ ጳውሎስ ላይ ልብሳቸው እየተቀደደ ይወሰድ ነበረ። ለምን? ኃይላቸው በዛ ውስጥ አለ እየተባለ ስለሚታመን ስለነበር። ስለዚህ እንደዚህ አይነት ህልም ስታዩ፣ እንደዚህ አይነት ነገሮች ስታዩ ኢነርጃችሁ እየተወሰደ ሊሆን ስለሚችል ማንም ሰው ገንዘባችሁን እንዲወስድ፣ ማንም ሰው ንብረታችሁን እንዲወስድ፣ ማንም ሰው እንዲበደራችሁ አትፍቀዱ። እግዚአብሔር ድምፁን እናንተን ለመጠበቅ ሲል በህልም ዓለም እየመጣላችሁ ስለሆነ። ሁለተኛው እንደገና እንቅፋት ሲመታችሁና ስትወድቁ፣ እባብ ሲነድፋችሁ፣ የሆነ ነገር ሲመታችሁ፣ እነዚህ አይነት ህልሞች ካለማችሁ ደግሞ እነዚህም በጣም አደገኛ ህልሞች ስለሆኑ ከቻላችሁ እጅግ በኃይል ጸሎት ማብዛት መቻል አለባችሁ። ምክንያቱም አንዳንድ አደጋዎች አክሲደንት አይደሉም፣ አንዳንድ አደጋዎች አደጋ አይደሉም። አደጋ ከመሆናቸው በፊት እጅግ መንፈሳዊ ዓለም ላይ ተቀነባብረው የሚጠብቋችሁ ነገሮች ናቸው። ስለዚህ የምትችሉ ከሆነ በኃይል ጸልዩ፣ የጠላትን ምሽግ አፍርሱ። እናንተ ላይ የተቃጣውን ነገር ሁሉ በኃይል እየጸለያችሁ እንዲወድም አድርጉ። እንደዚህ ማድረግ የማትችሉበት ሁኔታ ውስጥ ከሆነ ግን ከቤታችሁ አትውጡ። በቃ አንዳንዴ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጥበብ ይጋርድሃል፣ ማስተዋልም ይታደግሃል ይላል። አያችሁ፣ ሳምታይምስ ዋይዝ መሆናችሁ፣ አስተዋይ መሆናችሁ ሁሉ ለህይወታችሁ ሊያግዘው ይችላል። ስለዚህ
ከቻላችሁ በኃይል ጸልዩ። መፍረስ ያለበትን እንዲፈርስ፣ መወገድ ያለበትን ሁሉ እንዲወገድ በኃይል ጸልዩ። ካልቻላችሁ ግን በቃ ጀስት ሳምታይምስ ከቤት ባትወጡ። እንቅፋት ማለት ሩጫችሁን የሚገታ አረማመዳችሁን የሚያሰናክል ማለት ነው። መጽሐፍ ቅዱስ ላይ እባብ ሲነድፋችሁ ምናምን ካያችሁ እንደገና መጽሐፍ ቅዱስ ላይ እንደዚህ ይላል። አንተ ይላል በኦሪት ዘፍጥረት ላይ ሰኮናውን ትነድፋለህ ይላል። አያችሁ፣ ሰኮናውን ትነድፋለህ ማለት ሩጫውን ትገታለህ፣ አካሄዱን እንቅፋት ታኖርበታለህ ማለት ነው። ስለዚህ እንደዚህ አይነት ህልም በምታለሙበት ጊዜ እግዚአብሔር ለእናንተ በስውር የተዘጋጀባችሁን መጥፎ ነገር እግዚአብሔር ሁሉን የሚያይና ሁሉን የሚያውቅ ስለሆነ በግልጥ በሌሊት እየነገራችሁ እንደሆነ ልታስተውሉ ይገባል። ሶስተኛው እንደገና እሳት ሲቀጣጠል፣ ውሃ ሲፈስ፣ ወንዝ ነገር፣ ዝናብ ሲመታችሁ እንደዚህ አይነት ህልሞች ካለማችሁ ደግሞ እንኳን ደስ አላችሁ። ምክንያቱም ለእናንተ የጉብኝት ጊዜያችሁ ነው። እግዚአብሔር እናንተን የሚጎበኝበት ሲዝን ነው ማለት ነው። ስለዚህ ማስወገድ ያለባችሁ አንድ ነገር ልንገራችሁ። ምክንያቱም እግዚአብሔር እናንተ ኤቭሪዴይ ኤቭሪ ናይት ሳፖርት ማድረግ ይፈልጋል፣ መርዳት ይፈልጋል፣ ማገዝ ይፈልጋል። ምክንያቱም የሰው ልጅ ህይወቱ ብርቱ ሰልፍ ነው ይላል መጽሐፍ ቅዱስ። እግዚአብሔር ካልረዳን፣ እግዚአብሔር ካላገዘን፣ እግዚአብሔር ካልደጋገፈን በዚች ምድር መኖር እጅግ በጣም ብርቱ ሰልፍ ነው። ስለዚህ እንደዚህ አይነት ህልሞች ካለምን ማስወገድ ያለብን ልንገራችሁ። የመጀመሪያው የኃጢአት ልምምድ ከእግዚአብሔር ረድኤት እንድንወርድና የእግዚአብሔር ረድኤት እኛ ጋር እንዳይደርስ ሊያደርገን ይችላል። ከዛ በተለይ ዝሙት የተባለውን ኃጢአት፣ ዝሙት የሚባለው ኃጢአት፣ ስካር፣ ይሄ ዝሙት፣ አመንዝራነት ምናምን የሚባሉት እነዚህ ኃጢአቶች አንድ ነገር ልንገራችሁ፣ ታላቅ የሆነ ምስጢር ልንገራችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ከክርስቶስ ጋር የሚተባበር አንድ መንፈስ ይሆናል ይልና ከጋለሞታ ጋር የሚተባበር እንደገና አንድ ስጋ ይሆናል ይላል። አያችሁ፣ ያንን ስጋ ትሆናላችሁ፣ ማሰብም እማትችሉ አእምሯችሁ ይወሰድባችኋል። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር አምላክም ለማይረባ አእምሮ አሳልፎ ሰጣቸው ይላል። አያችሁ፣ በዝሙት ውስጥ በአመንዝራነት ውስጥ በህይወታችሁ በምታሳልፉበት ጊዜ በህይወታችሁ ውስጥ ለእናንተ የሚሆነውን ነገር እናንተ ጋር እንዳይደርስ ታደርጉታላችሁ። ምክንያቱም ጳውሎስ ሲነግረን ሌላውን ኃጢአት የሚሰራ ይላል ከራሱ ውጭ ያደርገዋል ይላል። ዝሙትን የሚያደርግ ግን በገዛ ራሱ ላይ ኃጢአትን ያደርጋል ይላል። አያችሁ፣ በገዛ ራሱ ላይ ራሱን ሊጎዳበት በሚችል ኃጢአት ውስጥ ይዘፈቃል ማለት ነው። ስለዚህ እንደዚህ አይነት ህልሞች ስታልሙ እግዚአብሔር እሳት እያሳያችሁ ከሆነ፣ የሚቀጣጠል እሳት እያያችሁ ከሆነ፣ የሚፈስ ወንዝ እያያችሁ ከሆነ፣ ንጹህ ውሃ፣ እንደዚህ አይነት ህልሞች ስታዩ እግዚአብሔር እናንተን ኢንካውንተር ማድረግ እየፈለገ ነው። እግዚአብሔር እናንተን ሳፖርት ማድረግ እየፈለገ ነው። እግዚአብሔር እናንተን ከራሱ የሆነ ንጹህ ውሃ፣ የህይወት ውሃ ሊያፈሰላችሁ እየፈለገ ነው። ስለዚህ ይህ ጸጋ እንዳይጎድልባችሁ፣ ይህ ጸጋ እንዳያመልጣችሁ አሁን ከምነግራችሁ ኃጢአትና ከኃጢአት ልምምዶች በጣም መራቅ መቻል አለባችሁ። አራተኛው እንደገና በትር ስትቀበሉ፣ ወንበር ስትገዙ ወይ ደግሞ ወንበር ላይ ስትቀመጡ የሆነ በር እየከፈታችሁ ከታያችሁ በህልማችሁ በቃ አንድ ሚስጥር ልንገራችሁ። የመጀመሪያው ነገር ስራችሁን አትልቀቁ። ምክንያቱም እድገት ልታገኙ ትችላላችሁ። በስራችሁ ላይ ልትሾሙ ትችላላችሁ። እንደዚህ አይነት ህልም ስታልሙ ስራ ከሌላችሁ እንደገና ስራ ፈልጉ። ምክንያቱም በትር ማለት ሁልጊዜ ካላችሁበት ከፍ የምትሉበት የስልጣን ምልክት ነው። መጽሐፍ ቅዱስ ላይ ስለ ጌታ ኢየሱስ የራእዩ ዮሐንስ ሲናገር እንደዚህ አለ፣ አሕዛብም በብረት ዘንግ የምትገዛ ይላል። አያችሁ፣ በትር ማለት ብዙ ጊዜ ገዥነትን ያመለክታል። እግዚአብሔር አምላክ ሙሴ በእስራኤል ላይ ሊያሰለጥነው ሲፈልግ እንኳን አንድ ነገር ሰጠው፣ በትር። አያችሁ፣ በትር ሰጠው። ስለዚህ በትር ማለት መንፈሳዊ ዓለም ላይ የሚወክለው ስልጣንን ነው፣ ገዥነትን ነው። አዲስ በር ስትከፍቱ የምታዩ ከሆነ ደግሞ ይህ እግዚአብሔር አምላክ ለእናንተ አዲስ ነገር ሊሰጣችሁ፣ አዲስ በር ሊከፍትላችሁ፣ አዲስ ነገር ሊያሳያችሁ ስለፈለገ በህልማችሁ ይህንን እያያችሁ ነው። ስለዚህ እንደዚህ አይነት ህልሞች እያለማችሁ ከሆነ በስልጣን ላይ ልትሆኑ ትችላላችሁ፣ በስራ ዓለም ላይ ልትሆኑ ትችላላችሁ፣ ወይም ደግሞ ስራ ላይኖራችሁ ይችላል። ነገር ግን እንደዚህ አይነት ህልሞች ስታልሙ እንደምንም ብላችሁ ስራ ውስጥ መግባት አለባችሁ። እንደምንም ብላችሁ ወደሆነ የምትሰማሩበት ነገር መጠጋት አለባችሁ። ይህ እግዚአብሔር የእናንተ ሲዝን ስለሆነ እየተናገረ እንዳለ ልታውቁ ይገባል።
ስለዚህ አሁን የነገርኳችሁ ህልሞችና አሁን ከነገርኳችሁ ህልሞች ጋር ተቀራራቢነት፣ ተዘማጅነት ያላቸውን ህልሞች ካለማችሁ እግዚአብሔር በዚህ መልኩ መንፈሳዊ መልእክት፣ መንፈሳዊ ሜሴጆች በህልማችሁ እየላከ ስለሆነ በጥንቃቄ ልታቋቸው ይገባል። አንዳንዴ የማታውቁትን ህልም ስታልሙ ደጋግማችሁ ጸልዩበት፣ ደጋግማችሁ አሰላስሉት። በተለይ ደግሞ በልባችሁ ውስጥ የሚከብድ በቃ የማትረሱት ህልሞች ልባችሁ ውስጥ ብዙ ሰዓት፣ ብዙ ቀናት፣ ብዙ ወራት የሚቆይ ህልም ሲሆን ምናልባት ያ የእናንተ መልእክት ሊሆን ይችላል። ስለዚህ ህልማችሁን ተከተሉ። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።